YouTube iHealth AD. እሺ ሰላም እንዴት ናችሁ? ፋርማሲቲካል ካልኩሌሽን ባለፈው ቻፕተር 4 ፓርት 1 አይተን ነበር። እዚህ ጥያቄ ላይ ያቆም ነው እና እሺ እቺን ጥያቄ ሳንሰራት ነበር። እቺን ሰርተን እንቀጥላለን ማለት ነው። ምን ይላል? how many gram of zinc oxide should be added to 3200 gram of 5% zinc oxide ointment to prepare an ointment containing 20% of zinc oxide? አሁን ምን እያለን ነው? ምን ያህል ዚንክ ኦክሳይድ ነው የጨመርነው? ምን ታለኛ የፈለግነው ፕሪፔር ማድረግ የፈለግነው 20% ዚንክ ኦክሳይድ ነው። እና አሁን እዚህ ጋር ምን ታልን የጨመርነው 3200 ግራም ኦፍ 5% ዚንክ ኦክሳይድ ኦይንትመንት አለ። ይሄን አለን ፕሪፔር 20% ማድረግ ነው የፈለግነው እኛ 100% ኦሪጂናል ነው ብለን ብናስብ እኛ 20% ነው ማድረግ የፈለግነው። ምን ታህል ነው አድድ ያደረግነው? ያንን አናውቅም። እሺ አሁን እዚህ ጋር በሚያሳየን አሰራር አሁን እዚህ ጋር የ3200 ግራም 5% ማለት 5 ወደ ዴሲማል ስንቀይር ለ100 አካፍለን 0.05 ይሆናል አይደል? ከዛን ስናባዛው 160 ግራም ይመጣል። የ3200 ግራም 5% ማለት 160 ግራም ኦፍ ዚንክ ኦክሳይድ ነው። ይሄ ኦሪጂናሉ ነው። እኛ አሁን የፈለግነው 20% ነው ዚንክ ኦክሳይድ ፕሪፔር ማድረግ የፈለግነው። ግን ፑር ዚንክ ኦክሳይድ ምን ታህል ጨምረናል ነው። እሺ አሁን ይሄ ዚንክ ኦክሳይዱ የ3200 5% ማለት 1660 ግራም ከሆነ ከዚህ ላይ ደግሞ ይሄ 160 ከሆነ ቶታሉ ይሄ ነው 3200። ይሄ ዚንክ ኦክሳይድ ከሆነ ይሄን ከላዩ ከዚህ ላይ ስንቀንስ ምን እናገኛለን? ዳሊዩቱ ደግሞ 3040 ግራም ይሆናል ማለት ነው ከዚህ ከ5% ላይ እና እዚህ 20% ኦይንትመንት ዳሊዩት ዊል 20% ደግሞ ከቶታሉ እኛ 20% ነው የፈለግነው እና 20% 80% ቀሪ ያለን እና በዚህ በይው ጋር እንደሚያሳየን 80% ዳሊዩቱን አገኘን። እንግዲህ ያሉት 80% 3040 ከያዘ 20% ደግሞ ኤክስ ይዛል አናውቅም። 80% 3040 ከያዘ 20%ን አናውቅም ኤክስ ይላል። ከዛን ኤክስ ስንት እናገኛለን? 660 ግራም 760 ግራም አገኘን ከ20% ማለት ነው። አሁን 160 አሁን ከዚህ ላይ ስንቀንስ ከዚንክ ኦክሳይድ ይሄ ምንድነው ዳሊዩት የሆነው አይደለ? ዳሊዩት የሆነው 3040 ብለናል። አሁን ዳሊዩት ያልሆነው ደግሞ ዚንክ ኦክሳይድ በ20% 760 ግራም አገኘን እና አሁን ደግሞ እኛ የጨመርነውን ለማወቅ ይሄን ካገኘነው ላይ መጀመሪያ ያገኘነውን አባስተን ያገኘነውን ዚንክ ኦክሳይዱን እንቀንሳለን። ስንቀንስ 600 ግራም አገኘን። 600 ግራም simpler method of solving this problem can be used if you mentally translate it to read እንደዚህ መልኩ እናነባዋለን ይላል። አሁን how many gram of zinc oxide should be added to zinc 3200 gram of zinc oxide ointment containing 95% dilute prepare ointment containing 80 diluted። አሁን ይሄ ማለቱ ነው ይላል ጥያቄው። እንዲህ ብለን መረዳት አለብን እንደጠየቀን። እኛ ደግሞ በሌላ መልኩ መስራት እንችላለን። አሁን ሐሳቡ ከገባችሁ ያው እናንተም ብዙ እንትን እንዳይላችሁ በዚህ መልኩ መስራት ትችላላችሁ። እኛው ምን እያለ ነው? የ3200ን 5% ስንፈልግ 160 አገኘን አይደለ? እኛ ምን አለን እዚህ ጋር ያው should be added to እዚህ ላይ የጨመርነውን አናውቅም እና ኮንሰንትሬሽን አይደል የጠየቀን በፐርሰንት ማለት ነው። ለምን በሃው መኒ ግራም ነው ያለን? ሃው መኒ ግራም ስላለን ይሄ አሁን እኛ የተጠየቅነው 20% የሚሰጠንን እና ምን ታህል ነው ላይ የጨመርነው እያለን ነው። እሺ አናውቅም አይደል ምን ታህል እንደጨመርን? እሺ ምን እናደርጋለን? እንዲህ እናደርግ እዚህ ጋር 160 ላይ ግራም ላይ ሲደመር ኤክስ እንበል። ኤክስን አናውቅም። እሺ ቶታሉ ላይ ደግሞ ቶታሉ ላይም እንጨምራለን አይደል? ቶታሉ ላይም 3200 ግራም ሲደመር ኤክስ አናውቅም እና ይሄ የሶሉቱ ለሶሉሽኑ ለቶታሉ ሲካፈል ምን ይሰጠናል? 20% መስጠት አለበት። እኛ ስንት ደምረን እንደሰጠን አናውቅም። ይሄው የሶሉቱ 160 ግራም ፕላስ ኤክስ ምን ታህል እንደደመረን ስለምናውቅ ኤክስ አልነው እና 3200 ግራም ሲደመር ኤክስ ምን ታህል እንደደመረን እዚህ ላይ አናውቅም። ይሄ ሶሉቱ ነው።
እሺ ስንት መስጠት አለበት? 20 ወደ ዴሲማል እንቀይረው። 20 ወደ ዴሲማል ስንቀይረው 0.2 አይሆንም? 0.2 መስጠት አለበት። እሺ አሁን እኛ ኤክስ ለማግኘት ነው ኦቨር 1 ብለን ክሪስ ክሮስ እናድርገው። 160 ሲባዛ በ1 160 ግራም ሲደመር ኤክስ ሲባዛ በ1 ኤክስ ይሆናል እኩል ይሆናል 0.2 ሲባዛ በ3200 ስንት ይሆናል? እሺ አንድ ዜሮ ነው ያጠፋል። 640 ሲደመር 0.2 ሲባዛ በኤክስ 0.2 ኤክስ ይሆናል። እሺ 0.2 ኤክስን ወደዚህ ስናመጣት ከኤክስ ላይ 0.2 ኤክስ ሲቀነስ 0.2 ኤክስ እኩል ይሆናል 640 ግራም ላይ ሲቀነስ 160 ግራም። እሺ እዚህ ጋር ስንት ይሆናል? 0.8 ኤክስ አይሆንም? ከአንድ ኤክስ ላይ 0.2 ኤክስ እኩል ይሆናል ከ640 ላይ 160 ስንቀነስ እሺ ከ600 ላይ እሺ ስንት ይሆናል? 480 ግራም 480 ግራም አገኘን አይደል? እሺ እንዲናርገውና እሺ ከዛን አሁን ኤክስን ለማግኘት 0.8 ኤክስ ኦቨር 0.8 እኩል ይሆናል 480 ኦቨር 0.8። እሺ ይሄኛው በዚህኛው ይጠፋል። ኤክስ እኩል ይሆናል 480 እሺ ሁለቱንም በ10 ብናባዛው 4800 አይሆንም? የሚለኛው የትኛው ደግሞ 8 ይሆንልናል። ለምን እንዲካፈልልን ነው። እሺ 48ን ለ8 ስንት ይሆናል? 48ን ለ8 6 አይሆንም? 2 0 አለ 2 0 ግራም 600 ግራም አገኘን ማለት ነው። ምን ታል ነው አድድ ያደረግነው? ኤክስን ብለን ኤክስን አናቅም። ስለዚህ ኤክስን ታል ነው አድድ ያደረግነው ብለን 600 አገኘን ማለት ነው። በዚህ መልኩ መስራት እንችላለን። እሺ እናንተ ደግማችሁ ሞክሯት። እሺ እዚህ ጋር ታያችሁ to solve this we'll use the alligation method or simple algebraic approach given you have 3200 gram of 5% zinc oxide ointment አለን እኛ you want to prepare 20% zinc oxide የተፈለገው 20% zinc oxide prepare ማድረግ ነው። you calculate እኛ አሁን ካልኩሌት የምናደርገው ደግሞ how much pure zinc oxide added እንደ ፑሩ 100 ነው ብንል added የተደረገው 100 ላይ እሺ let x amount pure zinc oxide ብንወስድ ይላል። እሺ አንደኛው ስቴፕ ፋይናል ማስ will be 3500 plus x እንላለን። ፋይናል ኮንሰንትሬሽን should be 20% zinc oxide አለን። እንግዲህ ኮንሰንትሬሽን ሶሉት ኦቨር ሶልቨንት አይደለ? ሶሉት ኦቨር ሶሉሽን ዚንክ ኦክሳይድ should be ኦሪጂናል ኦይንትመንቱ 160 አገኛል። ለምን የ3200 5% ማለት 160 ሆነ። ዚንክ ኦክሳይድ ፍሮም አድድ ፑር ዚንክ ኦክሳይድ የ100% ኦፍ ኤክስ ኢኳል ቱ ኤክስ ግራም ብለው ወሰድን። ቶታል ዚንክ ኦክሳይዱ 160 ሲደመር ኤክስ ቶታል ዌይቱ 3200 ግራም ፕላስ ኤክስ። ስለዚህ እኛ አሁን ምን እንላለን? ሌት ናው ዘ ኢኩዌሽን 160 ሲደመር ኤክስ ኦቨር ይሄ ብለን ኢኳል ቱ 0.2 0.2ን 20 ነው ወደ ዴሲማል የቀየረው። ከዛን እንዲ አርግተን ሪአሬንጅ አርግተን ስንት እናገኛለን? 600 እናገኛለን ማለት ነው። እሺ የዛሬውን ትምህርት ከመጀመራችን በፊት እስቲ የተወሰኑ ጥያቄዎችን ልጠይቃችሁ። እነዚህ ያው ከኤግዛማችሁ ላይ የተወሰደ ነው። እናንተ ስክሪንሾት አርግታችሁ እዩት፣ ኋላ ላይ ይመለስላችኋል። what is the purpose of alligation alternate? ምንድነው ይሄ alligation alternate የምንለው ፐርፐስ? A ላይ to calculate the total volume of solution, B to calculate the number of part of two or more component to mix for a desired strength, C to dilute a drug with lactose, D to find the density of a mixture. A B C D ሁሉም እያንዳንዱ የሚሉትን በኋላ ላይ አብራራላችኋለሁ። ሁለተኛ ኩዌሽን in trituration how is the drug diluted? እንዴት ነው drug diluted የሚሆነው? A ላይ by mixing one part of drug with one part of water, B by mixing one part of drug with 9 part of finally powdered lactose. እሺ እናያለን። C by mixing 2 part of drug with 8 part of alcohol. በ8 ነው በ9 ነው? እሺ እናያለን። D by mixing 10 part of drug with 1 part of filler. ሶስተኛ what does the strength of mixture prepared by the alligation alternative lie between? A ላይ equal to strongest component only, B equal to weakest component only, C between the strength of weakest and the strongest component, D the average of the volume of component ይላል። አራተኛ what is the alligation medial used for? alligation medial
ኤ ላይ ፋይንድ ዘ ዌይት አቨሬጅ ፐርሰንቴጅ ስትሬንግዝ ኦፍ ኤ ሚክስቸር ኦፍ ናውን ሰብስታንስ። ቢ ዳሉቲንግ ኤ ፖተንት ድራግ ይላል። ሲ ካልኩሌት ዘ ዴንሲቲ ኦፍ ኤ ሶሉሽን። ዲ መዠር ዘ ቴምፕሬቸር ኦፍ ኤ ሚክስቸር። አምስተኛ ሃው ካን ዩ ፕሪፔር ኤ 4% ሶሉሽን ፍሮም 3 ሶሉሽን ዊዝ ኮምፖነንት 10%፣ 8% ኤንድ 2%። እና ይሄንንም የሚመለስላችሁ ይሆናል ማለት ነው። ይሄ ሁሉ አምስቱን ጥያቄ እና መጨረሻ ላይ ደግሞ ኤግዛም ኩዌሽን እንሰራለን። ይሄው ታይትሬሽን ማለት ምንድነው ብለናል። ቅድም እዚህ ጋር ጠይቆን ነበር። እሺ ታይትሬሽን ማለት ይላል ሃው ዘ ድራግ ዳልዩት፣ እንዴት ነው የሚያደርገው ዘ ድራግ ዊዝ 9 ፓርትነርስ 8 ፓርትነርስ። እሺ ኋላ ላይ ነው ያለው። ብቻ ያው የሆነ ኮንሰፕት ይዛችሁ በጥሞና እንድትከታተሉኝ ነው ማለት ነው። እሺ ታይትሬሽን ማለት ታይትሬሽን አር ዳልዩት ኦፍ ፖተንት ሜዲካል ሰብስታንስ። ፖተንት ማለት በጣም ኃይለኛ በጣም እንትን ያለው ማለት ነው። አሁን ለምሳሌ ፓራስታሞል ወስድላችሁ ፓራስታሞል ፖተንት የሆነው ማለት ትንጥዬ ስባሪዋን ስንወስድ በጣም ነው የሚያድነው እና ሳይድ ኢፌክት በጣም ሳይድ ኢፌክት አለው እና እኛው መማረግ ነው የፈለግነው ዘይ ዌር አት ዋን ታይም ኦፊሻል ኤንድ ዊ ፕሪፔር ባይ ዳልዩት 1 ፓርት ባይ ዌይት ኦፍ ድራግ ዊዝ 9 ፓርት ኦፍ ፓውደር ላክቶስ። ያችን ትንሿን አንድ ፓርቷን ወደ 9 ቦታ ቆራርጠን ዳልዩት እናደርጋታለን ማለት ነው። የዛን ጊዜ ፖተንቱ ትንሽ ይቀንስልናል እና ብዙም ሳይድ ኢፌክት የለውም ማለት ነው። ሁለት ራሱ አንድ ጋር ሁለቱን ክኒን ራሱ ብንውጥ ቅድም ስባሪዋ ራሱ በጣም አደገኛ የሆነችው አሁን ሁለቱንም ክኒኖች ብንውጥ ምንም በጣም ብዙ ሳይድ ኢፌክት የለውም ማለት ነው። ዜርፎር 10% ኦር አንድን 10% ውስጥ ማለት ነው 10% ውስጥ አንድን ድራግ 10% ግራም ውስጥ አንድን ግራም 10 ግራም ውስጥ ሚክስቸር ማድረግ ማለት ነው። ለምሳሌ አሁን አንድ ሚካ ወተት በ10 ሚካ ውሃ ደባልቆ እንደመጠጣት ማለት ነው። እሺ what is titration? Titration means dilute a very strong potent የሆነውን ድራግ to make weaker and easier handle weaker ማድረግ ማለት ነው easier ማድረግ። you take one part of the drug by weight ድራጉን by weight and mix it with 9 part of inactive powder. inactive powder ማለት ሌሎች ኢንአክቲቭ የሆነ ድራጉ ፖተንት በጣም አክቲቭ የሆነ ነው። ያንን ዩዥዋሊ ፋይን ፓውደር ላክቶስ ወይ ላክቶስ በብዛት እንጠቀማለን። ዊዝ ጀስት ሃርምለስ ፊለር ሃርምለስ ማለት በጣም ጉዳት የሌለው ማለት። ዚስ ሜክ ሚክስቸር ዌር ዘ ድራግ ኢዝ ኦንሊ 1 ፓርት አውት ኦፍ ዘ 10 ፓርት ቶታል። ድራጓ ዋናዋ ድራጓ አንድ ፓርት ናት ከ10 ፓርት ከቶታሉ ማለት ነው። አንዷን ፓርት ወደ 10 ቦታ ከፋፍለናት ማለት ነው። ምን ለማድረግ ፖተንቱን ለመቀነስ። ሶ ዘ ድራግ ኮንሰንትሬሽን ኢዝ 10% because 1 part drug plus 9 part filler 10%። አንድ ፓርት ድራጓ እና 9 ፓርቱ ደግሞ ፊለር ዝም ብሎ እንዲሁ አላረ አጃቢ በሉት ከዛን 10 ፓርት ቶታል ይሆናል ማለት ነው። why do you use this? ለምን ነው ይሄንን የምናደርገው? ያው ያልነው ነው እንግዲህ ፖተንት ድራጉ ቱ ስትሮንግ ስለሆነ እና ዳንጀረስ ነው to use directly ለማውጣት ከዛን ለዛ ዳልዩት they make it safer ሴፍ ነው የዛን ጊዜ easier to measure and prepare medicine like capsule እና ታብሌት። በካፕሱል በታብሌት the dilution is called 1 ratio 10 titration ይባላል ማለት ነው። ወደ 10 መቀየር አለብን ግዴታ or 10% ሚክስቸር ሻውን እናያለን በጥያቄ መልኩ። how many gram of 1 ratio 10 titration are required to obtain 25 እንግዲህ በግራም ስለሆነ ይሄ ወደ ግራም እንቀይረውና ያው እንደ ግራም እንደተቀመጠልን አሰ 0.0 1 ግራም 1000 ሚሊ ግራም ስለሆነ ኤላ 1000 ስናከፍለው 0.25 ግራም ይሆናል ማለት ነው። ግራም ሆነልን አይደል? እዚህ ጋር ምን ይላል? ሁሌም የምናደርገው ታይትሬሽንን 1 ግራምን ምን ይላል ነው? ይሄ 1 ሬሾ 10 ማለት 1 ግራምን 10 ውስጥ ብናደርገው 10 ውስጥ ብናደርገው ወይም ደግሞ እሺ ወይም ደግሞ እንዲማረግ እንችላለን። እሺ ከዚህ በፊቱ እንደምሰራላችሁ በፕሮፖርሽን ብሰራላችሁ ኦቨር ከማረገው 1 ግራምን 10 ግራም ውስጥ ብንበጣብጠው 0.025 ግራምን ደግሞ ምን ታህል ውስጥ ብንበጥብጠው how many ግራም ይላል? ከሪስ ክሮስ እናደርገው 10ን በ0.025 0.25 ግራም ይሆናል ማለት ነው። ይሄን ታህል ውስጥ ነው አንድን ድራግ 10 ውስጥ ታይትሬሽን ካደረግነው 0.025 ግራሙን ደግሞ 0.25 ግራም ውስጥ ነው የምናደርገው። ግልጽ ነው። አሁን ደግሞ how many milliliter of injected prepared by dissolve 100 ግራም ኦፍ የአንድ 10 titration of mechloroethane hydrochloride is sufficient water for injection to prepare 10 milliliter of injection required to obtain ለ5 ሚሊ ግራም ኦፍ ድራግ። እንግዲህ
10 ሚሊግራም ኦፍ ታይትሬሽን ማለት 10 ሚሊግራም ኦፍ ድራግ። እሺ እዚህ ጋር አሁን እሺ በስቴፕ ነው መሰራላችሁ። ያው አንዱን ሚሊግራም እዚህ ጋር አንዱን 10 ሬሾ አይልም። አንዱን 10 ውስጥ ከሆነ 10 ሚሊግራም ውስጥ ከሆነ 100ውን እሺ እዚህ ጋር በጣም ይቅርታ ወይ ኤክሱን ደግሞ ኤክስ ሚሊግራሙን 100 ውስጥ የምናደርገው ደግሞ ምን ያህል ነው ለማለት ነው። ከዛ ያው አንዱ ሚሊግራም 10 ሚሊግራም ውስጥ ካደረግን ምን ያህል ነው ደግሞ 100 ውስጥ የምናደርገው ክሪስ ክሮስ እናደርገው ኤክስን ስንት እናገኛለን? ኤክስ እኩል ይሆናል 10 ሚሊግራም እናገኛለን ማለት ነው። አንዱ ሚሊግራም 10 ውስጥ ካደረግን ስንቱን ነው 100 ውስጥ የምናደርገው? 10 ነው ማለት ነው። ስለዚህ አሁን እኛ ደግሞ ሚሊግራሙን ሳይሆን የተጠየቅነው 10 ሚሊግራም አገኘን። ኦልሬዲ ድራጉን የምንጠቀመውን ድራግ 10 አገኘን አይደል? እኛ ግን ሃው መኒ ሚሊ ሊትር ነው። ለምን ያው 10ሩ ለ10 ሚሊ ሊትር ከሆነ አምስቱ ደግሞ ምን ያህል ይሆናል? አሁን እኛ 10 አገኘን አይደል? 10ሩን ፎር water for injection to prepare 10 ሚሊ ሊትር of injection required። አሁን ደግሞ ኦፕታይን ለ5 ሚሊ ግራም ነው የተጠየቅነው እኛ። እሺ ለ10 ሚሊ ግራም ይሄን ባይን ራሱ የሚሰሩ ጥያቄዎች ናቸው። ለ10 ሚሊ ሊትር ከሆነ ለ5 ሚሊ ግራም ደግሞ ስንት ይሆናል ነው ክሪስ ክሮስ እናደርገው። ያው ለ10 እንግዲህ ለ10 ሚሊ ሊትር ከሆነ ለ5ቱም ያው 5 ሚሊ ሊትር ነው። ሊላየም ስለሚችል በዚህ ፎርሙላ መስራት ትችላላችሁ ማለት ነው እናንተ በፕሮፖርሽን እንግዲህ ቻፕተር 3 ላይ ነው። አዎ ቻፕተር 3 ላይ ነው በጣም ጠቃሚ ነው ማለት ነው ኮምፔር እያደረግን ለመስራት። እሺ ሐሳቡ ገብቷችኋል? እና ያው እዚህ ጋር ለማስረዳት ይሞክራል። ኤግዛምፕል ኢንጀክሽን prepared from titration you can dissolve 100 ሚሊ ግራም ኦፍ አንድ ሬሾ 10 ታይትሬሽን ውስጥ ከሆነ which contain 10 ሚሊ ግራም አለው ማለት ነው። in water to make 10 ሚሊ ሊትር ኢንጀክሽን ምን ለማድረግ ይሄ 10 ሚሊ ግራም to make 10 ሚሊ ሊትር ኢንጀክሽን ከሆነ how many ሚሊ ሊትር to inject 5 ሚሊ ግራም 10 ሚሊ ግራም 10 ሚሊ ሊትር ኢንጀክሽን ካደረገ how many ሚሊ ሊትር ኢንጀክሽን contain 5 ሚሊ ግራም ድራግ 5 ሚሊ ሊትር ይሆናል ማለት ነው። በዛ በፕሮፖርሽኑ ስንሰራ you need 5 ሚሊ ሊትር of injection to get 5 ሚሊ ግራም of drug። እዚህ ጋር ይጠይቀናል how many ሚሊ ግራም of 1 ratio 10 dilution of colchicine should be used by manufacturer pharmacy in preparing 100 capsule for clinical drug study if each capsule is contain 0.5 ሚሊ ግራም of colchicine። ያው አሁን 100 ካፕሱል አለ። እያንዳንዱ ካፕሱል ኢች ካፕሱል ደግሞ ይላል ኢች ካፕሱሉ 0.5 ሚሊ ግራም ከያዙ ስንት ካፕሱል አለ? 100 ካፕሱል። እያንዳንዱ 0.5 ሚሊ ግራም ይዛሉ። ስለዚህ አጠቃላዩ ስንት ነው? 100 ካፕሱል ካለን 100 ካፕሱል እያንዳንዱ 0.5 ሚሊ ግራም ይዛሉ። ስናባዛ እሺ 0ን ስታጠፋለን 5ን በ10 50 ሚሊ ግራም ይይዛል ማለት ነው። 50 ሚሊ ግራም ኦፍ ኮልቻሲን በጣም ይቅርታ ኮልቻሲን 50 ሚሊ ግራም ኮልቻሲን ይይዛል ማለት ነው። እሺ አሁን እኛ ደግሞ ምን የተጠየቅነው ታይትሬሽን እንግዲህ በ10 ነው አይደለ? 10 ቦታ ነው የምንከፋፍለው። እዚህ ጋር ነግሮናል። አንዱን ሚሊግራም ስንት ቦታ 10 ቦታ ከከፈለው 10 ሚሊግራም ውስጥ 50ውን ስንት ቦታ ይከፍለዋል? ያው እዚህ ጋር ተሰርቷል። አንዱን 10 ቦታ ከከፈለው 50ውን ሚሊግራም ስንት ይከፍለዋል? ኤክስ አለና ስንት ተገኘ? ክሪስ ክሮስ እናደርገው 500 ሚሊግራም ሆነ ማለት ነው። ያው የትኛውም ጥያቄ ኤግዛምፕል ካፕሱል ፕሪፓሬሽን ፕሪፔር 100 ካፕሱል ዊዝ 0.5 ሚሊግራም ኮልካሲን ኢች ዩዚንግ 1 ሬሾ 10 ዳይሉሽን ኮንታይ 1 ሚሊግራም ድራግ ፐር ይሄ 1 ሬሾ 10 ዳይሉሽን ማለት 1 ሚሊግራም ድራግ ፐር 10 ሚሊግራም ዳይሉሽን ማለት ነው። አንዱ ሚሊግራም ድራጉ 10 ዳይሉሽን ስናደርገው 10 ቦታ 9 ቦታ ስንከፋፍለው ከአንዱ ድራግ ጋር 10 how many ሚሊግራም ኦፍ ዳይሉሽን is needed ስንት ሚሊግራም ያስፈልጋል? ቶታል ድራግ ኒድድ 50 ሚሊግራም አገኘን። ከዛን አንዱ ሚሊግራም 10 ውስጥ ዳይሉሽን ውስጥ ከሆነ 10 ሚሊግራም ድራግ ስንት ዳይሉሽን ውስጥ ይሆናል ስንል 500 አገኘን ማለት ነው። ስለዚህ you needed 0 1 ratio 10 dilution for 100 capsule። እሺ allegation ማለት allegation is an arithmetical method of the solving problems that involve the mixing of solution or mixture of solute possessing different percentage strength ይላል። ከዛን የተለያየ percentage strength አለው። ከዛ ውስጥኛ allegation medial ማለት is the method which weight average አቨሬጁን እንዳለ ደምረን
ለቶታሉ እናካፍላለን። አቨሬጁን እንደመፈለግ ማለት ነው። ፐርሰንቴጅ ስትሬንግዝ ኦፍ ኤ ሚክስቸር ኦፍ 2 ኦር ሞር ሰብስታንት ኦፍ ናውን ኳንቲቲ አለ። ከዛ ኮንሰንትሬሽን ማይ ቢ ኢዝሊ ካልኩሌትድ አዝ ባይ ዚስ ሜትድ ዘ ፐርሰንቴጅ ስትሬንግዝ ኦፍ ኢች ኮምፖነንት ኤክስፕረስድ አዝ ዘ ዴሲማል ፍራክሽን። መጀመሪያ በፐርሰንቴጅ የተሰጠንን ወደ ዴሲማል ፍራክሽን መቀየር አለብን። ከዛ እሱን መልቲፕል ባይ ኢትስ ኮሬስፖንዲንግ ኳንቲቲ በተሰጠን በኳንቲቲው ያም ወደ ዴሲማል የቀየርነውን ፐርሰንቴጅ እያንዳንዱን በኮሬስፖንዲንግ ኳንቲቲ በእያንዳንዱ እናባዛና ዜን ሰም ኦፍ ዘ ፕሮዳክት ኢዝ ዲቫይድድ ባይ ዘ ቶታል ኳንቲቲ ኦፍ ዘ ሚክስቸር። እያንዳንዱን እንደምራለን። ከዛን ያባዛነው ብዙ 10 የሚሰጠን 5 የሚሰጠን እያንዳንዱን እንደምረን ከዛን ዲቫይድድ ባይ ዘ ቶታል ኳንቲቲው እናካፍላለን። ዘ ሪዛልት ዴሲማል ፍራክሽን ኢዝ መልቲፕላይድ ባይ 100 ቱ ጊቭ ዘ ፐርሰንቴጅ ስትሬንግዝ። ከዛም መጨረሻ ላይ በመቶ እናባዛዋለን ማለት ነው። ለምን ወደ ዴሲማል መጀመሪያ ላይ ስለቀየረ። ኦፍ ኮርስ ዘ ኳንቲቲ መስት ቢ ኤክስፕረስድ አዝ ዘ ኮመን ዲኖሚኔሽን ዌዘር ዘ ዌይት ኦር ቮሊዩም። እሺ በኤግዛምፕል ስናየው ይገባቸዋል። አሁን ምን አለ? ካልኩሌሽን ዩዚንግ አሊጌሽን ሚዲያል ዋት ኢዝ ዘ ፐርሰንቴጅ ስትሬንግዝ ቮሊዩም ኢን ቮሊዩም ኦፍ አልኮል ኢን ዘ ሚክስቸር ኦፍ አሁን ያው 300 ሚሊ ሊትር አለን 40% ውስጥ 300 ሚሊ ሊትሩ 40% ውስጥ አልኮል ውስጥ 1000 60 ውስጥ ኤንድ 1000 አሁን ተመልሶ 70 ውስጥ ከሆነ አሲዩም ኖ ኮንትራክሽን ኦፍ ዘ ቮሊዩም አፍተር ሚክሲንግ። ምንም እንትን ኮንትራክሽን ከሌለ ሚክስ ስናደርገው ፐርሰንቴጅ ስትሬንግዝ ያው አሁን ዩዚንግ አሊጌሽን ሚዲያል ማለት እንደ በቃ ከሁለት እና ከሶስት በላይ ሲሰጠን አቨሬጁን ማግኘት ማለት ነው። አቨሬጅ ስትሬንግዙን እንትን ፐርሰንቴጁን 3000 ሲባዛ 40 ወደ ዴሲማል መቀየር አለብን። 40 ለመቶ ስናካፍል 0.4 በ3000 ይሄን አገኛል። ከዛን 1000 ወይ 60 ወደ ለመቶ ስናካፍል 0.6ን በ1000 600 ከዛን አሁንም 1000 ለ0.7 ለምን 7 ለመቶ 0.7 ስንት አገኘን? 700። ይሄንን ያገኘነውን አንድ ላይ ስንደምረው ስንት ይሆናል? 2500 ሚሊ ሊትር። ከዛን ምን ብሎን ነበረ? ለኮሬስፖንዲንግ ኳንቲቲ ለቶታል ኮሬስፖንዲንግ ኳንቲቲ አይደለም የምናካፍለው ያገኘነውን ፕሮዳክት ዘ ሰም ኦፍ ዘ ፕሮዳክት ዲቫይድድ ባይ ዘ ኮሬስፖንዲንግ ቶታል ኳንቲቲ። ከዛን ያው 3000 ሲደመር 1000 ስንት ይሆናል? 4000 4000 ሲደመር 1000 5000 ከዛ ያው ቶታሉ ስንት ይሆናል? 5000 2500 ለ5000 ስናካፍል 0.5 እናገኛለን። 0.5ን ደግሞ ምን የተጠየቅነው እዚህ ጋር ያው ፐርሰንቴጅ ስትሬንግዝ ማለት ደግሞ በፐርሰንት ስለሚቀመጥ ተመለሰ በመቶ እናባዛለን ማለት ነው። ዋት ኢዝ ዘ ፐርሰንቴጅ ኦፍ ዘ ዚንክ ኦክሳይድ ኢን ኦይንትመንት ፕሪፔርድ ባይ ሚክሲንግ 200 ግራም ኦፍ 10% እና 50 ግራም ኦፍ 20% ኦይንትመንት ኤንድ ይሄ ይላል እንግዲህ አሁን እንዳሁን እንዳየነው 200 ሲባዛ 10 ለመቶ 0.1 እንደዚህ። አሁን ቅድም በሚሊ ሊትር ነው የበግራም ነው ምንም ልዩነት የለውም። እያንዳንዱን ፐርሰንቱ ወደ ዴሲማል ቀይረን እያንዳንዱን እንደምርና ወይም ደግሞ ኋላ ላይ ከዛን ያገኘነውን በመቶ እናባዛለን በፐርሰንት ለማግኘት። ግን እኛ ወይን እዚህ ጋር ከፈለግንም ይሄን ሌላኛውን 200 ሲባዛ በ10% ፐርሰንቱን ወደ ዴሲማል ሳንቀይርም እንችላለን። እዚህ ጋር እናባዛ ማለት ነው። የዛን ጊዜ ይሄ የምናባዛው ይቀራል እዚህ ጋር። እሺ what is the percentage strength of alcohol in the mixture of 500 solution containing 40 አልኮል እሺ 500 ሚሊ ሊትሩ 40 ይዟል። 400 ሚሊ ሊትሩ 21% ይዟል። sufficient to quantity non alcoholic third solution to make total non alcoholic የሆነው ደግሞ 1000 ይዛል። የዛን አናውቀውም ማለት ነው። እሺ 0.4 ሲባዛ በ500 ይሄን ታላገኘን። 0.21 ሲባዛ በ400 ይሄን ታላገኘን። እዚህ ጋር ደግሞ እዚህ ጋር በጣም ይቅርታ እንትን ማለት ፈልገው ነው። እዚህ ጋር 1000 ያለው ተሳስቶ ነው። እንትን ማለት ፈልገው ነው። 100 ማለት ፈልገው ነው። መቶ ነው። እዚህ ጋር 100 ነው 1000 አይደለም። ስለዚህ የአንደኛው ደግሞ ነን አልኮሊክ ሰርድ ሶሉሽን ስለሆነ ነን አልኮሊክ ስለሆነ ሶስተኛው ደግሞ ሰርዱ 0 ነው። ምንም አልተሰጠንም ማለት ነው። ፐርሰንት በፐርሰንት ስላልተሰጠን 0 ብለን እንወስዳለን። 0 በመቶ 0 ስንደምረው ይሄንን 200 ሲደመር 84 284 ይሄን በቮሊዩሙንም ቶታሉን ስንደምረው 500 ሲደመር 400 ሲደመር 100 1000 ይሆናል። ስለዚህ ቶታል ፕሮዳክቱን ለቶታል ኮሬስፖንዲንግ ኳንቲቲ ስናካፍለው 284 ለ1000 ስናካፍለው 0.284 አገኘን። ግን እኛ የተጠየቅነው እዚህ ጋር በፐርሰንቴጅ ስትሬንግዝ ስለሆነ በመቶ አባዝተው ወደ ፐርሰንት ቀይረ ነው 28.4 አገኘን ማለት ነው። እሺ አሁን ደግሞ ቅድም አሊጌሽንን አየን፣ አሊጌሽን ሚዲያልን አየን። አሊጌሽን አልተርኔት ማለት ደግሞ አሊጌሽን አልተርኔት ኢዝ ሜትድ ባይ ዊች ዊ ማይ ካልኩሌት ዘ ነምበር ኦፍ ፓርት ኦፍ
two or more components of a given strings when they are to be mixed to prepare a mixture of the desired strings. A final proportion permit us to translate relative parts to any specific denomination. እሺ እዚህ ጋር ላብራራላችሁ። what is alligation alternative method used to find out how much of two or more substance with different strings you need to mix together final mixture with the strings you want. ከሁለትና ከሶስት በላይ የሆኑ ሰብስታንሶችን እንደባልቃቸዋለን። ከዛ እንደባልቀን ፋይናል ፕሮዳክቱን ደግሞ በሬሾ ፎርም አድርገን ሬሾውን ከስር ቶታሉን ደምረን የላኛውን ሬሾ አድርገን እናባዛዋለን በተሰጠን ኳንቲቲ ከዛን እናገኛለን ማለት ነው። ለእያንዳንዱ ፈልጉ ይለናል። for example if you have ይላል one solution that is strong ይላል high concentration another is weak low concentration። እኛ የምንሰራው መጀመሪያ ስትሮንጉን ከላይ እናደርጋለን ሃይ ኮንሰንትሬሽኑን ከዛን ዊኩን ከስር እናደርግና ሚዲያውን ደግሞ የማከለኛውን ደግሞ ማከል ቤት አድርገን ከዛን እየቀናነስን እንሰራለን። አሳያችኋለሁ በኤግዛምፕል ስንሰራው ይገባችኋል። you want ይላል and you want solution with strengths in between these two ማለት ነው low and high concentration። alligation alternate ምን ያደርጋል help you calculate how much of each to mix እያንዳንዱ በስንት ነው ሚክስ ያደርጉት የሚለውን እንሰራለን። the strengths of the final mixture will always between the strengths of substance you mix። እቺን እንዳራሱ ፋይናል ላይ የምናገኘው ሚክስቸር ምን መሆን አለበት ይላል ሁሌም between strengths of substance you mix between high concentration and low concentration። ከዛ ውጪ ከሆነ ትክክል አልሰራንም ማለት ነው። it will be stronger than the weakest component ከዊከስቱ ስትሮንገር መሆን አለበት but weaker than strongest one ከስትሮንገስቱ ደግሞ ዊከር መሆን አለበት ማከል መገኘት ስላለበት አሳያችኋለሁ። the final strength is like weight average እንደ average ማለት ነው። if you use more of the stronger substance the mixture will be closer to the stronger strings የፈለገው ታል ስትሮንገር እየሆነ ቢሄድ ወደ ስትሮንገሩ እየተጠጋ ነው የሚሄደው እንጂ አይበልጠውም ማለት ነው። ዊከሩም አያንስም። if you use more of the weaker substance ለምሳሌ more weaker ብንጠቀም ሚክስቸሩ ክሎስ ወደ weaker strings ክሎስ ይሆናል እንጂ ከሱ አያንስም ማለት ነው። this weight average can be calculated using a simple method which is show with diagram። እሺ እናየዋለን በዲያግራም መልኩ። strengths of mixture must be like somewhere between the strengths of the component አሁን ያለው ነው between መሆን አለበት ብለናል። the mixture must be stronger than weakest component and weaker than strongest ከዊከሩ ስትሮንገር መሆን አለበት ከዊከሩ ደግሞ ስትሮንገር መሆን አለበት። as indicate previous the strengths of the mixture always weight ማለት ማከል መሆን አለበት። ከዛ ከትልቁ መብለጥ የለበትም ከትንሹ ማነስ የለበትም። እዚህ ማከል መሆን አለበት ካለበለዚያ impossible ነው የሚሆነው ማለት ነው። average it is like nearer to the it is weaker or strongest component depend on the relative amount involved. this weight average can be found by means of the extremely simple schema as illustrated in the substance diagram። በዲያግራም መልኩ መስራት እንችላለን ነው የሚለው እናያለን። እሺ ኤግዛምፕል calculation using alligation alternative። እሺ ምን ይለናል ያው እዚህ ጋር in what proportion should be alcohol 95% and 50 strings mixed to 75 alcohol። እሺ ያው እዚህ ጋር ትልቁን ከላይ ነው የምናደርገው ብለናል። በዲያግራም መልኩ መስራት እንችላለን። እሺ ትልቁ ስትሮንገሱ የትኛው ነው ወይም ሃይ ኮንሰንትሬሽኑ 95ቱ አይደል 95ቱ። እሺ ወደ ቀይ አድርገው በጣም ቀይ ስለሚታይ እሺ 95% አለ 95% ዊከሩሳ 50%። አሁን ያለን እንግዲህ ያው 70%ቱን ማከል ቤት እናድርገው። አያችሁ አይደል 70% ከ50ም አላነሰም ከ95ም ከስትሮንገስቱም አልበለጠም። እንዲህ ነው መጠየቅ ያለበት ማለት ነው። stronger than weaker one and weaker than the strongest one ከስትሮንገስቱ ዊከር መሆን አለበት። በዚህ መልኩ ካልሆነ አይሰራም። እሺ አሁን እንዴት ነው የምንሰራው? መጀመሪያ እንዲህ ነው የምንቀንሰው። ያው እንዲህ እንመጣለን። ከ95 ላይ 70 ስንቀንስ እንዲህ ይሆናል 25። እሺ ከ70 ላይ ደግሞ 50 ስንቀንስ እንዲህ ይሆናል 20 አይሆንም። አሁን እንዲህ ክሪስ ክሮስ አድርገን እንቀንስ እንጂ የ95 ስንት ነው ማለት ነው? የ95 ይሄ እንደ 20 ነው የምናስበው። የ50ው ደግሞ እንደ 25 የነዚህ ሬሾ እናደርጋለን ማለት ነው። አሁን 20 እሺ እዚህ ጋር ተጻፈው 20 ሬሾ 25 ማለት እሺ ሲምፕሊፋይ እናድርገው። ሲምፕሊፋይ ስናደርገው 20 በ5 ስንት ነው? 20 በ5 ስንት ነው? 4 አይደል? 4 ሬሾ
25ን በ5 ደግሞ 5 4 ሬሾ 5 ይሆናል ማለት ነው። 4 ሬሾ 5 ሆነልን አይደለ? እሺ ያው እዚህ ጋር ይሰራዋል። 20 ሬሾ 25 ሆነ ማለት ኦር ሲምፕሊፋይ ስናደርገው 4 ሬሾ 5 ሆነ ማለት ነው። ዘ ሰም ኦፍ ፓርት ማለት ደግሞ 20 ሲደመር 25 ስንት ነው? 45 ሰም ኦፍ ፓርት ነው። እሺ ቀጣይ ምን እናደርጋለን? እሺ እንትን ቢለን ግን ያው ምንድነው መሰላችሁ እዚህ ጋር ፋይንድ ኢች ቫልዩ ቢለን የሆነ ኳንቲቲ መስጠት አለብን። ለምሳሌ አሁን እንደ ምሳሌ ነው እንግዲህ ወሰድኩላችሁ 100 ሚሊ ሊትር ፈልጉ ቢለን 100 ሚሊ ሊትር ሰጥቶን የእያንዳንዱ ቫልዩ ደግሞ ፈልጓለን። እኛ ሬሾውን አገኘን አይደለ? 4 ሬሾ 5 አይደለ? 100 ሰጥቶናል። 4 ሬሾ 5 ነው። ፎሯ የ20 አይደለ? የ95ቱ 20 ወደ 4 ሲምፕሊፋይ ሆነ። የ50ው ደግሞ ወደ 5 ሲምፕሊፋይ ሆነ። ስለዚህ 20 ሬሾ 25 ማለት 4 ሬሾ 5 ማለት አይደል? እሺ 4 ኦቨር እንላለን። 4 + 5 9 ሲባዛ 100 ተሰጥቶን የለ 100 እኩል ይሆናል የዚህ የ95ቱ ኮንሰንትሬሽን ማለት ነው። እሺ የ50ውን ደግሞ የምናገኘው የ50ው 25 በ5 ጋር ስለሆነች 5 ኦቨር 4 + 5 9 ሲባዛ 100 እኩል ይሆናል የ15 ኮንሰንትሬሽን አገኘን ማለት ነው። እሺ ጥያቄ ላይ ከመጣ እንሰራዋለን በዚህ መልኩ። ኢን ዋት ፕሮፖርሽን ሹድ ቢ 20% ቤንዞካይን ኦይንትመንት ቢ ሚክስድ ዊዝ ኦይንትመንት ቤዝ ቱ ፕሮዲውስ 2.5% ቤንዞይት ኦይንትመንት ይላል። ምን አለን እንግዲህ የአንደኛውን ሰጥቶናል፣ ግን እኛ ቱ ፕሮዲውስ ምን ያህል ነው ፕሮዲውስ ማድረግ የፈለግነው? 2.5% ነው። ሚክስድ ዊዝ አለን ኦይንትመንት ቤዝ። ኦይንትመንት ቤዙ ደግሞ አልተሰጠንም፣ እንትኑን ኳንቲቲውን 20 ተሰጠን። የመጀመሪያው ትልቁ ያልተሰጠንን 0 ብለው ወሰድን። ማከል ቤት አደረግን። 20 ሲቀነስ 2.5 17.5 2.5 ሲቀነስ 0 2.5 2.5 ሬሾ 17.5 1.7 ሲምፕሊፋይ ሲሆን እሺ እዚህ ጋር how many ሚሊሊትር አለ። አሁን ኢች ብሎ ጠየቀን። እንግዲህ how many ሚሊሊትር ኢች ኦፍ 2% አለ። ሶሉሽን እንደ 7 ሶሉሽን should be used to prepare 1 gallon of 3.5%። እሺ 1 ጋሎን ማለት 3785 ሚሊ ሊትር ማለት ነው። እሺ እንስራው እንደለመድ ነው ማለት ነው። ሃየር ቱ ሎወር አይደለ? ሃየሩ ከላይ መሆን አለበት። ሃየሩ ማን ነው? አሁን እዚህ ጋር 7% ነው። 7 ነው። ሎወሩ ማን ነው? 2 ነው። ማከል ቤት ማንን እናደርጋለን? እኛ ፕሪፔር ማድረግ የፈለግነው 3.5 ያው ይሄ ፕሪፔር ማድረግ የፈለግነው ማለት ነው። ማከል የምናደርገው ከትንሹ ማነስ የለበትም፣ ከትልቁ መብዛት የለበትም። 3.5 ማለት ማከል ቤት 7 እና 2 ማከል ነው የሚገኘው። እንደዚህ ካልሆነ አንሰራውም ማለት ነው። ኢምፖሲብል ብለን ነው የምንተው። አንዳንድ ጥያቄዎች ላይ ስላየው ነው እንደዛ ይሰጡና ወርክአውት ላይ ምናምን አንተ ዝም ብለህ ለፍተህ ጽሄን ሳታስተውል ትሰራለህ። እነሱ ኤክስ ያደርጉባል ማለት ነው። ለምን? ጥያቄው ማይሰራ ስለሆነ። እንደዚህ አይምሮ የሚፈትኑ ጥያቄዎች አሉ እና ለዛ ነው የነገርኳችሁ። እሺ አሁን እኛ ከ7 ላይ ይሄንን እንዲህ እንቀንሳለን። ከ7 ላይ 3.5 ስንቀንስ 3.5 አይሆንም። እሺ ከ3.5 ላይ ደግሞ 2 ስንቀንስ 1.5። እሺ እነዚህ ሬሾ እናደርጋለን ማለት ነው። የ1.5 ሬሾ 3.5 እስቲ ሲምፕሊፋይ አድርጉት። ሲምፕሊፋይ ስናደርገው 3 ሬሾ 7 መሰለኝ። 3 ሬሾ 7 እንዴ በሉ 15 ያው ሁለቱም በ10 ብናባዛው ችግር የለውም። 15 ኦቨር 35 አይሆንም። 15ን በ5 3 አይሆንም። 35ን በ5 7 3 ሬሾ 7 3ዋ የማን ነች? የ7 ማለት ነው። ከላይ ስለምትገኝ ነው። ከላይ ስላደረግ 15 በማጋ ነው የምትገኘው በ7 ጋር 3.5 በማጋ ነው የምትገኘው በዚህ ጋር። ስለዚህ 3 ኦቨር አለን አይደለ? እሺ አሁን ምን ማለት ነው እንግዲህ? እሺ 3 ሬሾ 7 አገኘን አይደል? የ7% 3 ፓርት ውስጥ የ2% 7 ፓርት ውስጥ ማለት ነው። እሺ አሁን 1 ጋሎን ይሄ ነው ብለናል ቅድም እንዳልነው። የ7 ሚሊ ሊትር ስንፈልግ እሺ የ7ን ስንፈልግ የ7 በ3 በኩል አይደል ያለችው 3 እናደርግና 3 + 7 10 ሲባዛ 3785 ሚሊ ሊትር ሲሰጠን እንዲህ ነው የምናባዛው። አገኘን አይደል? ይሄንን እሺ ይሄ የ7% ነው ማለት ነው። እዚህ ጋር መልሱን እናንተ እንትን በሉት። እኔ ካልኩሌተር ስለሌለኝ ነው። እሺ የ2%ን ስንፈልግ ደግሞ 2 ቤት ጋር 7 ኦቨር ሁለቱን ስንደምረው 10 ሲባዛ
3785 ሚሊ ሊትር እዚህ ጋር መልሱን ማስቀመጥ ነው። በዚህ መልኩ ነው ማለት ነው መሰሉት የኢች ስለም። እሺ ይሄ ሆስፒታል ፋርማሲስት ወንት ቱ ዩዝ ዘ 3 ሎት ኦፍ ዚንክ ኦክሳይድ ኦይንትመንት ኮንታይኒንግ ሪስፔክቲቭሊ 3 አንዲ ይሄን ይዘዋል ዚንክ ኦክሳይድ ኢን ዋት ፕሮፖርሽን ሹድ ቢ ዘይ ሚክስ ቱ ፕሪፔር ይሄን የሚሰጣን። እሺ ሎት ኮንታይኒንግ ሞር እሺ ይሄ ነው። እሺ ዘይ ሜይ ቢ ኢኳሊቲ ሊንክ ቱ እሺ አሁን እቺን ጥያቄ እንስራት። እሺ 3 ሲሰጠንም እንዴት እንደምንሰራ እሺ ፈጠን እያልኩ ለመስራት ሞክራለሁ። ትልቁ ስንት ነው? 50። ከዛ ቀጣይ ትልቁ ስንት ነው? 20። ከዛ ቀጣይ ትንሹ ማን ነው? 5። በጣም ይርታ 5 ነች። እሺ እንድንሰራ የተፈለገው ደግሞ 10 ነው። ሶስቱም ለዚህ ለ10 ነው ማለት ነው የሚሄዱት። እሺ ከነዚህ ከሁሉም ትልቁ ማን ነው? 50። ትንንሾቹስ ማን ናቸው? 20 እና 5። መጀመሪያ የ20 እና የ5ን እንስራ። እንዲህ ነው የምንሰራው። 3 ፓርት ሲሆን 3 ሲሰጠን እንዲህ ነው የምንሰራው። እንዳረሱት መቼም ቢሆን ትንንሾቹን ሁለቱን ነው መጀመሪያ የምንሰራው። ክሪስ ክሮስ አይደለም የምንሰራው ብለናል። እሺ እንዲህ ስለምናደርግ 20 ሲቀነስ 10 ስንት ይሆናል? 10 10 ሲቀነስ 5 ስንት ይሆናል? 5 ሆነ አይደለም? እሺ አሁን ደግሞ እቺን የማከለውን አንሰራትም ተመለሰን ትልቁንና ትንሹን ነው የምንሰራው። ደግሞ ከዚህ ከ50 ወደ 5 እሺ 50 ሲቀነስ 10 40 አይሆንም? 5 ሲቀነስ 10 5 ይሆናል ተመልሰው። ለምን እዚህ ጋር ማለት ነው 5 ይሆናል። እንዲህ ሰራናል። በ3 ሲሰጠን እንዲህ ነው የምንሰራው። እሺ ከዛን አሁን 5 ስንት ቫልዩ አላት? እዚህ ጋር 10 እና 40 ስንደምረው 50 ይሆናል። ስለዚህ 50 ከላይ ያለን በ50 ጋር በ20 ጋር 5 ብቻ ነው ያለን። በዚህ ጋር 5 ጋር 10 እና 40 ስለሆነ አንድ ላይ ደምር ነው። ሬሾ ስንት ይሆናል? 50 ሬሾ 5 ሬሾ ከላይ ወደ ታች ማለት ነው 50። እሺ በ5 ሲምፕሊፋይ ስናደርገው 10 ሬሾ 1 በ5 ሲምፕሊፋይ ስናደርገው 10 ይሆናል ማለት ነው። እንዲህ ይሆናል። እሺ ይኸው በእንዲህ መልኩ ነው የሰራው ማለት ነው። ይኸውና 50 አደረገው 1 ሬሾ 1 ያው እንዴት አደረገው መሰላችሁ? ወይ እንዴት አድርገው ነው? እሺ ከዚህ ጋር 50 አደረገው። እስቲ እዚህ ጋር እንዴት አድርገን ነው እኛ ቅድም እዚህ ጋር ከ10 ላይ 5 እዚህ ጋር 5 ነበር መሆን ያለበት 50 እንዴት እንዳደረግ ነው? እሺ 0 ትጥፋ እዚህ ጋር በጣም ይቅርታ እናንተ እያያችሁ ነው እኔ ነኝ የተሳሳትኩት። ከዛን እዚች ጋር 0 ትጥፋ። ከዛን 10 50 ሳይሆን እዚህ ጋር ነው 5 ስለሆነች 5 ሬሾ እዚህ ጋር ደግሞ 10 እና 40 50 ሆነ 5 ሬሾ 5 50 በ5 እናደርገው 1 ሬሾ 1 ቴም ማለት ነው። ስፔሲፊክ ግራቪቲ ኦፍ ዘ ሚክስቸር ማለት ይሄንኑ አልተርኔቲቭ እንትን አሊጌሽን አልተርኔቲቭን ተጠቅመን ስፔሲፊክ ግራቪቲውን በእያንዳንዱ ማባዛት ማለት ነው። ዲፍረንት ኳንቲቲ ኦፍ ሊኩዊድ ኦፍ ናውን ስፔሲፊክ ግራቪቲ ፕሮቫይድ ኖ ቼንጅ ኢን ዘ ቮሊዩም ኦከር ዌን ዘ ሊኩዊድ አር ሚክስድ ዛት they are measured in the common denominator of the volume። አሳያችኋለሁ እዚህ ጋር በኤግዛምፕል ሳይሰጣችሁ calculation of specific gravity using alligation በስፔሲፊክ ግራቪቲ ቢሰጠንስ what is the specific gravity ይላል of the mixture 1000 ሚሊ ሊትር of syrups with specific gravity 1.3 እና 400 ሚሊ ሊትር of glycerin with specific gravity ይሄን ሰጠን and 100 of the auxiliary with specific gravity እያንዳንዱም በየኮሬስፖንዲንግ ስፔሲፊክ ግራቪቲ እናባዛዋለን። የ1000 ስንት ነው? 1.3 ሲባዛ 1300 በ400ም ስንት ስፔሲፊክ ግራቪቲ ያለው 1.25 እሺ 1.25 ውስጥ አባዛ ነው 0.95 ውስጥ ስንት አለው? 1000 ሁሉንም አባዛን አይደል? ቶታሉን እንደምራለን እንደ አቨሬጁ ማለት ነው እንደግድም። ከዛን ይሄን ደግሞ ቶታሉን እንደምራለን መልሰን ማለት ነው። ይሄን ቶታሉን ስንደምር 1000 ሲደመር 1000 2000 ሲደመር 400 2400 ስለዚህ እዚህ ጋር ደግሞ ያገኘነውን ፕሮዳክት አንድ ላይ ስንደምረው 1300 ሲደመር 500 ሲደመር 950 2750 ይሆናል። 2750 ሲከፈል 2400 ስንት አገኘን? 1.14.6 እሺ አሁን የጨረስን መሰለኝ። አሁን እንዲህ ከበይሰጠንም የቅድሙንም በእንትን መፈለግ እንችላለን። በእንዲህ መደት ቴብል ሞልክ አድርገን አሁን ለምሳሌ ኢዋት ፕሮፖርሽን መስት ግላይሲር ዊዝ ስፔሲፊክ ግራቪቲ እንሰጠን። ወተር ስፔሲፊክ ግራቪቲ ሁሌም ማወቅ ያለባችሁ የወተር ስፔሲፊክ ግራቪቲ 1 ነው። እሺ ይሄ ትልቁ ስንት ነው ማለት ነው? 1.25 የወተር ስፔሲፊክ ግራቪቲ 1 ነው።
ስለዚህ ማዕከል ቤት የሰጠን ደግሞ 1.10 ሜክ ለማድረግ ቱ ፕሪፔር ማንም ፕሪፔር ለማድረግ 1.1 ከ1.25 ታንሳለች ከ1 ደግሞ ትበልጣለች ቢትዊን ነች ማለት ነው ሚዲያል እሷ ነች እሺ 1.1 እዚህ ግማ ማዕከል አደረግን ከዚህ ላይ ስንቀንስ ከ1.25 ላይ 1.1 ስንቀንስ 0.15 ከ1.1 ላይ ደግሞ 1 ስንቀንስ እዚህ ጋር 0.1 ይሆናል ከዛ 0.1 ሬሾ 0.15 ስንት ይሆናል ኦር ሲምፕሊፋይ ስናደርገው ሁለቱንም በ10 ስናባዛ 0.10ን 0.1ን በ10 ስናባዛ በ10 ስናባዛ 1 ትሆናለች ለምን 0.1ን በ10 ስናባዛ 1 ትሆናለች 0.15ን በ1 ስናባዛ በ10 ስናባዛ 15 ይሆናል ኦር ዋን ሬሾ 15 ኦር ደግሞ ቱ ሬሾ እዚህ ጋር 0.10 ነች በጣም ይቅርታ እዚህ ጋር 0.1 መስሎኝ ነው 0.10 ስለሆነ ነው ሬሾ 0.15 ኦር ሲምፕሊፋይ ስናደርገው 2 ሬሾ 3 1 ኦቨር 10 ይሆናል የኛው 0.10 ማለት 1 ኦቨር 10 ማለት ነው ኦቨር 0.15 ማለት ደግሞ 15 ኦቨር 10 ማለት አይደል በጣም ይቅርታ እዚህ ጋር እስቲ 0.15 ማለት ደግሞ 3 ለ20 ማለት አይደል 3 ለ20 ማለት 0.15 20 ሄዳ ከላይ ትባዛለች 3 ሄዳ ከስር 0 በ0 ይጠፋል 2 ኦቨር 3 እሺ አሁን ወደ ወርክአውት ጥያቄ ሄድን ማለት ነው ይሄ ከኤግዛማችሁ የተወሰደ ጥያቄ ነው ወርክአውት ሾው ኦል ክሊርሊ ስቴፕ ይላል እንግዲህ ወርክአውቶቹ ጥያቄዎች እነዚህን ይመስላሉ ቀጣይ ፓርት ላይ ሰራላችኋለሁ ዛሬ ሰዓቱን በጣም ስለሄደ ደቂቃውን በጣም እንዳይረምስ አፕሎድ ማድረግ ስለሚከብደኝ ቀጣይ ፓርት 2 ብዬ ፍሮም ቻፕተር 4 ብዬ ከዛ እቺን ጥያቄዋን ሰራ አድርግቻት ወደ ቀጣዩ ሄዳለሁ ማለት ነው እሺ እቺን አይተናል ያው ጥቂቃ እስከ 7 ነች ወርክአውት ጥያቄ ከዛ መልቲፕል ቾይስ ኩዌሽንም አለ አው እነዚህ ይሆናል መልሳቸውም ይሆናል አለ ግን እኔ ሰራላችኋለሁ መልሳቸው ይሆናል ከአንደኛ ጥያቄ ጀምሮ እናንተ ፓውዝ እያደረጋችሁት የሁለተኛ እንደዚህ ነው እስከ 7 ነች እሺ እሺ ከዛ መልቲፕል ቾይስ ኩዌሽን ደግሞ አለ እሱንም ቀጣይ ፓርት ላይ ይዤላችሁ እመጣለሁ እና ቪዲዮ ከተመቻችሁ ላይክ አድርጉ ያው ወደ ኋላ ላይ በጣም እንደፈተንኩባችሁ አውቃለሁ በጣም ይቅርታ ይመቻችሁ